ሲረዳት ማለት ነው ሩታ ማለት ነው ልጇን ብቻ አይደለም እውነት ነው ልጅ ወለደ ሰው እንከራተታል ለማውራትን ለማንለስ ለሁሉም ነገር እንከራተታል እረዳታለሁ ግን ለሱ ብቻ አይደለም ራሷን ማስተካከል ባለባት መንገድ እኛ ያወራናላት ያለን እኛ ያገዝናት ያለን እሱ ያገዘችን አይደለም ሆነ ለማውራት አይውሽ እንደው እግዚአብሔር ምስክሬ ነው ከኢትዮጵያ ውጪ ያለ ሰው እንደምን ማድርጎ እንደ ፕሮሰሷን ጨምርሶ ከነ ልጇ ብድግ አድርጎ ከዛች ሀገር ይዟት የሚወጣ ሰው እውነት የትም ልትሄድ ይሰጧትም የኔ ውድ ለምን እንደው ታውቂያለሽ ባንካቸው ነው ወይ ባንካቸው እኮ ነው ሩታ ማለት እኮ ለነሱ ባንካቸው አስቤዛቸው ሁሉ ነገራቸው ሩታ ከሌለች በምን ይሰራሉ አለባበሱን ዩቲዩቡን ሁሉ ነገሩን ላየሽም ትላንት መጣው ዴቪ እንዴት እንደተቀየረ ማለት ነው ተረዳሽኝ እሷ ለራሷ አትነቃም ለራሷ አትችልም በቃ ምንድነው እሷ ራሷን አሪቃ ከዚህ ነገር ወጣ ትንሽ አንድ ፍሬም ብቻ እኮ ነው የምሬ ነው የምልሽ እሺ አንተ ያቀልጠይሽ ነው እሱም ይኸውልሽ ነገ ካልተቀየረባት ነው አንደኛ ማንናቸውን ማዳምም ከዚህ በኋላ አንደኛ ካልተቀየረበት ሁለተኛ ደግሞ ተጂ አንድ ነገር ልንገርሽ በሩታ ያደረሰው ነገር ባይሜ ያደረሰ ነው እሺ ቡዘን ዘመን እንደታተለሽ እኔ ግን የምር ነው ባይሜ ስለደረሰባት አዝኛለሁ ግን በአንድ በኩል ሁነቱን አላወራም ደስ ብሎኛል ምክንያቱም ህመሙን እንዳያዩት ማለት ነው እነሱ የሩታን ህመም ሊረዷት ብቻ ደስ ብሎኛል ባይሜ ስለደረሰባት አይደለም ትረጅኛለሽ በእነሱ አስተያየትና በእነሱ እንትን የምር ነው ባይሜ ብቻ ነበር ምን ያህል ቁስል እንዳለው ይወቁት እውነት ነው በትክክል እህትዬ ደስተኛ ነኝ በጣም ደስ ብሎኛል የምር ነው ማለት ባይሜ ስለደረሰባት እኮ አይደለም ህመሙን ብቻ እነሱ ሊረዱት ማለት ነው አየሽ አሁን በተለይ ቡዜ የምታወራው ነገር ወልዳለች እኮ አይመስልም ትልቅ ነች እኮ አይመስልም እናት ነች እኮ አይመስልም እንዴት እንደሚያደርጋት አንተ ስነ ስርዓት ያዘር ሚላ አትጥራ አንተ እንዴ ትላንትና አሁን ለምሳሌ ሩታ የለም ታርጉብኛ ያለችን ነበረው አሁን እርሜላ መታ ትላንትና ዴቪን ምንድን አለችው ከጎኔ ለምን አልቆማችሁ ማለት አለችው በቃ እንደዚህ ነው ዛሬ እኮ ዊሉ አያድርም ሁሉም ነገር አሁን እንደዚህ ስላለ ደግሞ ዛሬ ከደም ከመች እርሜላ ከነገ ወደ በኋላ ሩታ አጀንዳ ይዘው እየመጡ እያስቀየሩ ነው ያሉት እስካሁን ግን አንዳቸውም የዳነበት ይሄ ነው የታመመው ይሄ ነበር ብለው በቪዲዮአቸው አልሰሩ እሷ ምንድን ያለች ስትመጣ ምን ማድረግ እንዳለብን ታውቂያለሽ ማውራት ብቻ አይደለም መጀመሪያ ማውራት ይሻላል ማውራት ብቻ ሳይሆን አሁን ለምሳሌ እዚህ የ72 ምናምን ሰዎች አሉን ገብተን ሰብስክራይብ ያለንን ሰዎች በሙሉ ሰብስክራይብ ማንሳት እኔ ሲጀመር ዛሬ አይደለም ያነሳሁት የአብርሃምን ዛሬ አይደለም ያነሳሁት እኔ ሲጀምር ድሮም አላራኩም አሁንም አላራቸውም ቻናሉም ገብቼ ይችላልም በቲክታክ ነው ማለት ሆነ ታወራለሁ የሩታን ቻናል ገብቼ ያለው ሆነ ተራለም እኔም የሩታን ፎሎወር ሰብስክራይብ አድርጌ ነው እሷ ስላለችበት ዩቲዩብ ስለምሰራ ሙሉውን አልሰማም ሰብስክራይብ አላረኩም ሩታ የምትለውን ለመስማት እያሳለፍኩኝ እሰማለሁኝ በእንትናቸው ነው ሲጀመር የምሰራው እላያ ባለው በሚጽፉት ነው የምሰራው ምክንያቱም እነሱ ሰው ለመሳብ ነው ምን እንደሚያወሩት ትረጃለሽ ተጂ ምን እንደሚያወሩት ታውቂያለሽ አይሽ አሁን ትላንትና ቲክታክ ላይ ተቆርጣ ይቻታለው እርሜላ ማለት ነው ፍሬው ምን ቢለው አውሩተዋል በውሸትሽ ስለደረስብሽ ነው መጀመሪያ ማንነትሽና ምንነትሽን በስነ ስርዓት አላወራሽም ብሎ በዩቲዩብ እንትን አድርጎ አውርቷል የምር ነው ይባረክ በምር ረጅም ዝም ይፍጣው እሷ ደግሞ ትላንትና መጣናለች ምን አለች ልጅ አላት ትላላችሁ ውሸት አውርተሻል ትላላችሁ በግድ ረጅ ነው በግድ እንዴ በትክክል በነገርሽ ላይ ይሄንን ጥያቄ እኮ ሄርሜላ የተባለችው እኮ ዛሬ አይደለም ረጅም ጊዜ ሆኗታል እንደመጣች ትዳር አላት ልጆች አላት ስትባል መልስ ሳትመልስ ይሄን ያህል ጊዜ አፍና ትላንትና ለምን ርዕስ መቀየር ፈለገች ለምን ልጅ አላት መባልና የለኝም ብላ መመለስ ትላንትና ለምን ምን አስጠበቃ እስከ ትላንትና ይሄን ያህል አመት የነበረች ልጅ አላት የተባለችው ትላንት አይደለም ረጅም ጊዜ ሆኗታል ልጅ አላት ትዳር አላት ስትባል እኔ ትዳርም የለኝም ልጅም የለኝም በግድ ልጅ አለሽ ነው ወይ ትላንትና እኛ የምንፈልገው የነበረው መልስ አብርሃም ታሟል አብርሃም ድኗል ያልታመመበትንና የዳነበትን ነው እኛ የምንጠይቀው እነሱ ግን አይመለከታችሁም እኛ በሁሉ አዳዲስ አጀንዳ እየሰጠናችሁ እናንተ በአዳዲስ አጀንዳ ተጠመዱ እኛ ደግሞ ስራችንን እንሰራለን ነው አለቅ ሲጀመር ማለት ነው ሉዲንስ ያለው ክብር ራሱ አይታችሁታል ታሟል ብሎ ከተመጣ በኋላ ያለው ክብር መጀመሪያም ክብር አለው ያልኩሽ አይደለም ጭራሽ እኮ ማለት ነው የሰው አጠገብ ስትጠጊ መነጽርሽ ነው ሀዊ ያወራሽ ነው መሰለኝ ግን እኛ አንሰማትም እነሱ እኮ ማለት ነው እንደዚህ ሀዊ ያወራሽ ነው አንሰማትም እኛ ኦኬ ሀዊ እንትን ያወራሽ ከሆነ አይሰማም የኔ እናት ድምጽሽ ነው የታፈነው ኔትወርክ ነው ሴና ነው ሴና ራሱ ከላይ ስታወራ አልሰማዋትም ከገባች ጀምሮ ዩዘር አላገባችም ዩዘር ራሱ አላወሩም እስቲ ሀዊ ኔትወርክ የላትም
ሰላም ላውራና ልውጣ። ለመጀመሪያ እንግዳ ነኝ ለቤታችሁ። እሺ ዩዘርዬ ችግር የለውም። ደህና ናችሁ? እግዚአብሔር ይመስገን። ሰብሰብ ኮፒ ሊንክ ሼር እያደረጋችሁ አለንልሽ ሁላችሁም። ከሩታ ጎን የቆማችሁ በሙሉ እግዚአብሔር ይቆምላችሁ ጎናችሁ። እውነት አሜን አሜን። በእውነት እኔ ከገና እዛ ማስታጠቢያ ላይ ንፍጡን እያዝረከረከ ነበር እኔ አብርሃምን የምከታተለው። ማርያምን ነው የምላችሁ እግዚአብሔርን፣ እውነቴን ነው። አንደኛ እኔ የሴት ልጅ እናት ነኝ፣ እኔም ሴት ነኝ። በተለይ የእርግዝናን ጊዜ የሚያቅሰው ያውቀዋል። ሊያውም የመጀመሪያ ሊያውም 20 ዓመት ያልሞላት ልጅ የሆርሞን መቀየር አለ፣ ስንት ነገር አለ። በእውነት የእሷን መከራ እናቴ ትሙት ቁጭ ብዬ እኔ እንደራሴ ነው የምከታተለው። እንደራሴ የእሷ የሆነ ነገር ሲለቀቅ ቶሎ ብዬ እኔ ነኝ እናቴ ትሙት ለማየት ማለት ነው ያሳለፈችውን መከራ። ግን እኔ በጣም የሚገርመኝ አንድ ሰው የሚረዳት እንኳን የለም። ብዙዎች ይፈርዱባታል። ለምሳሌ ያን ሁሉ በእርግዝና ወቅት አሳልፋ እንዴ ኪችኗ እኮ ገብታ እንደ ሄርሜላ ደግሞ ሰይጣን አለ እንዴ? ኪችኗ እኮ ገብታ እርጉዞና ትዝ ይላችሁ ከሆነ እኮ ኪችኗ ገብታ እኮ የባሏን ሱሪ እኮ ኪችኗ ገብታ እኮ ካርጋለች። በፕራንክ መሰል እኮ ሻንጣ ይዛ ገብታለች ሄርሜላ። እርጉዞና የሆነ ፋይል ረስታ ስትሄድ እኮ የባሏን ትከሻ አቅፋ ቤቷ እኮ ይዛታለች። በቤርጎ እኮ እጅ ከፍንጅ ይዛታለች። እኔ ባለ ትዳር ሆናችሁ እነሱ ሚዲያ ላይ ስለወጡ እነሱ እያየን ስለሆነ ነው እንጂ በየቤቱ ብዙ ነገር አለ። ብዙ ከዚህ የበለጠ በጣም ከባባድ ነገሮች አሉ። አይ ኖ በጣም ገባሽ? ይሄን እንደ ትምህርታዊ በቃ ህዝብን እያስተማርን እንሄዳለን ብሎ በመልካምነት ቢወስዱ በጣም ቆንጆ ነው። ለምን እኔ አንዳንዴ እነሱ አንዳቸው ቦታ ራሴን አርጌ ሳስበው እንዴት እኔ አልፈዋለሁ ይሄን ነገር ብዬ አስባለሁ። አሁን የሩት ቦታ ሆኜ ራሴን እንደው እሷ ቦታ ብሆን እኔ ራሴን እሷ የቆመችበት ቦታ ብቆም እውነት እሷ እያለፈችው ያለውን ነገር እኔ አልፈዋለሁ እላለሁ፣ እችለዋለሁ፣ እቋቋማዋለሁ። ኤግዛክትሊ ብዙ ጊዜ እላለሁ ማንም ሴት የማትችለውን ሴት ሌላዋ ሴት ብትሆን ወይ ታስወርዳለች ወይም ደግሞ ጥላ ሀገር ትጠፋለች ወይም ደግሞ ራሷን ታጠፋለች። ብዙ ጊዜ ሴት ልጅ ወደ ራሷን ማጥፋት ደረጃ ላይ የምትደርሰው ከሚደርስባት ጫናዎች የተነሳ ነው። ዝም ብላ አይደለም ተነስታ ምርር ብሏት ሰልችቷት ራሷን የምታጠፋው። ብዙ ጫና ብዙ ነገሮች ሲደራረብባት ሲደጋገምባት ያንን ነገር መቋቋም ያቀታትና አውርታ ቁጭ ብላ እንኳን አውርታ የሚያዳምጣትና የልቧን ነግራ ከልቧ የሚሰማት ሰው ትፈልጋለች። ሰው ካላገኘች ራሷን ለማጥፋት ነው የምትሄደው። ሩታ ግን በጣም ብዙ ነገሮችን ተቋቁማ ችላ ነው እዚህ ቦታ ላይ የቆመችውና እየደረሰች ያለችው። ማናችንም ብንሆን በሷ ቦታ ላይ የማናደርገው ዛሬ ጣታችንን በሷ ላይ የምንጠቁምበት ማለት ነው። የእናቷ ቀበጥ ቅድም እያወራሽ እንትን አለብሽ እና ተቋረጠብሽ። ይቅርታ እንጂ አውራኒ ኦኬ መቸኝ ነው አውርሲ ልውረድ። እንዴት አመሻችሁ ሁላችሁም? ትዬ ሰላም ብያለሁ። ሰላም ይብዛልን አለን እና ያው እኔ ሰዎቹ ስላሉ ብዙ ድምጽ ማውጣት አይመቸኝም። ትንሽ ላውራ ማለት ነው። ያው በነገራችን ላይ በቀደም ልጇን ይዛን እንደዛ ስትደፋ በቃ እኔ የልጁ ሲል እንኳን እንደዛ ለመራራቱ በቃ በጣም ነው ያዘንኩት። ወላሂ ነው የምላችሁ። ሁለተኛ ደግሞ የመስቀሉ ጉዳይ ለምንድን ነው መልስ የማይሰጡት? ለምንድን ነው እንዲህ ጣጥ ብሎ ደፋፍኖ ሁላቸውም ዝም ያሉት? በቃ እኔ እመለከታለሁ ብዙ ነገር ያው ግን እነሱን ይሄን መልስ ከመመለስ ሌላ ሀገር ሄጄ ተዝናንቼ እመጣለሁ ነው ያለው። ባለፈው ገብቼ ተናግሬያለሁ ከዛሬ ስንት ቀን እና በመስቀልም በምንም ጉዳይ የተከታተልኩት ነበር እና ሳምንት ተንጫጭቶ ይተውታል እንጂ የሳምንት ተንጫጭቶ ይተውታል ብሎ አለ። ከሰማችሁት ቪዲዮውን ማለት ነው። ለምን አንድ እንጃ
አንድ ኢትዮጵያዊ የሆነ ሰው አንድን ማህበረሰብ አስከፍቶ በራሴ ሰርቼ በሌላ ነው ያስከፋው፣ በራሴ በግሌ እንደፈለኩኝ ሰው አስከፍቼ ቪዲዮ ሰራለሁ ማለት በጣም ይከብዳል፣ በጣም ማለት ነው። ስለዚህ ባለፈው ተስብሽ ደግሞ ምን አለ በዚህ ጉዳይ ላይ እናንተ በፎሎ አንስታችሁ ቅጧቸው። በዚህ ጉዳይ እንትን አለልን፣ በፎሎ ጉዳይ አንስታችሁ ቅጧቸው ነው ያለው። ትክክል ብሏል። የኔ ኔትወርክ ነው። እና ልጁ ሁላቸውም አሁን ብዙ የምትባለው ትልቅ ሰው ናት፣ ወንድምየውም ትልቅ ሰው ነው። ግን እንደዛ ባረገበት እጁ እንዲያ ወላሂ እኔ አላህ ሽባ ባረገህ ነው ያልኩት። በቃ መስቀሉ እንደዛ ያንቋሸሸበት እጁን አላህ ሽባ ባረገህ ነው ያልኩት። እኔ እንደው አላህ ይቅርበል፣ መራገም ጥሩ አይደለም። አዎ ፈጣሪ እንደው ወዳው ሽባ አርጎህ ባሳየን ነው ያልኩት። እውነቴን ነው የምልሽ። በጣም ይሰማል፣ በጣም ይከብዳል። በተለይ ኢትዮጵያዊ ሆኖ ከማህበረሰብ እንደዚህ አይነት ስራ ሲሰሩ ተስማምቶ መስራት አለባቸው። ሰውን ማስከፋት የለባቸውም። ሩታ እንደውም ያስለቅሱት ውሎ አያድርም። በደላቸውን ያገኙታል፣ የዘሩትን ያጭዱታል፣ አይቀርም። አንድን ሴት ልጅ ያስለቀሰ መቼም እሷ እስካልበደለች ድረስ ማን እንዶ እኔ ቆማም መሄዷ በጣም ይገርመኛል። በእውነት ነው ብላችሁ ቆማ መሄዷ ራሱ በጣም ይገርመኛል። ብቻ ፈጣሪ ከለላ ይሁናት። አሁንም ቢሆን ብዙ ነገር ሊመጣባት ይችላል። ራሷ ሬዲ ሆና ተዘጋጅታ አሁን ከሀገር ልውጣ ብትልም አያስወጣትም። ቤተሰብ ጋር እንኳን ባለፈው አይታችሁታል። ሌላ ሰው ቤተሰብ ጋር እንኳን አርፌ ልምጣ ስትል ምን ያህል እንደረበሿት። ስለዚህ እሷን እኔ መጨረሻዋን ያሳምርላት። ደግሞ ስለ መስቀል ጉዳይ መቼም ቢሆን ማቆም የለባችሁም። እኛም ከጎናችሁ ነን፣ የተከታተሉን ነው ብዙ ነገር እና አመሰግናለሁ። ሌሎቻችሁ ቀጥሉ። ያው ሰዎች ስላሉ ትንሽ ድምጼ እሺ። ትጂ አመሰግናለሁ። በጣም ነው የምወድሽ። እሺ የኔ ቆንጆ እግዚአብሔር ያክብርልኝ። የኔ ማር እግዚአብሔር ይስጥልኝ። የኔ እናት እኔ ወድድ ነው ማርክሽ። እሺ እናቴ እወድሻለሁ። ክበሪልን። እሺ አሜን። የኔ እናት ይቅርታ ቅድም ተቀይመሽም ከሆነ ማለት ነው። እኔ ለምን እኔ ስደት እህቴ ነሽ፣ አንቺ መጥፎ አገር ያለሽ የኔ ውድ፣ ለምን ማስረጃ ታንጣልሽ? እንደዛ ሲያረጋት ማስረጃ በያት። ቅድም ለታ ይሆንሽውን አይተሻል። ማስረጃ ታንጣልሽና እመኛት። ለምን ካንቺ የሆነ ነገር ልትቀበል ነው ልጅቷ። አፊያ ቤት አብረን ገብተን ሄርሜላ እንደጠፋይ አብረን አፊያ ቤት ገብተን አሲድ ፊቷ ላይ የሷ ነው የኔ ነው። ኔትወርኳ እዚህ ጋር ሲደርስ ይጠፋል። የሷ ነው ያንቺ አይደለም ትጂዬ፣ እውነቷን ነው። ሄርሜላ ጠፋች የተባለች ሰሞን ነው የተናገረችው፣ አሁን በቅርብ ማለት ነው። እንግዲህ እውነቷን ነው ያለችው። የእናቴ ቀበት ሁላችንም ሰምተናል። እኔ ማሲያ ጋታች ነበርኩ እየሰማኋት ነበረ። እና እኔም ደግሞ ቅድም ደግሞ እዚህ ጋር ስትናገር እንደሰማሻት ከሆነ ያኔ እርጉዝ የነበረች ጊዜ ያለችው ነው። አሁን እግዚአብሔር ምስክሬ ነው እያለች ነው ያላችሁ ማለት ነው። እውነት ገባሽ? ውሸቷን ነው። ቤተሰቦቿ ቤተሰብ አይደሉም ትላለች። እንደ እኛ አይናችን ያየውን እንደው እኮ አትረዳቸውም። ቤተሰቦቿን ስለማትሰማ ነው እንጂ እንዴት ነው የሩታ እናትና አባትና እህት ወንድሞቿ ያልሆኑት? ያው ግን ችግሯ ልጅቷ አትሰማም ነው። ግን ከሚገርምሽ ነገር እህቶቿ ወጥተው ሚዲያ ላይ ከሚናገሩት የበለጠ ከሚያደርጉት የበለጠ ኦዲየንሶቿ ከእናታ ልጆች ይበልጣል። እንትን አስተካክላለሁ ስላለኝ ነው አትይ የሚደፋባት እንዲላል እሷ ላይ ቀድሞ ስላለ መደፋቱ በምን ታውቃለች? እንዴት አይነት ሴት ሆና እንዴት አይነት እንደዚህ አይነት የወረደ አስተሳሰብ ሊኖራት ይችላል? እንደዚህ የዘቀጠ እንደገና ጌታን ብላ የምትጠራው አምላክ እኮ ጓደኛው አይደለም። ሰው ለጓደኛው እንኳን ክብር አለው፣ ለሰው ልጅ ክብር አለው። ይሄ ዋጋ የከፈለ ደሙን ያፈሰሰ አጥንቱን የከሰከሰ ስለኛ ስለማንገባን ስለኛ በክቶቹ ክብሩን ጥሎ የወለደ አምላክ እዚህ ሚዲያ ላይ 10 የሚጠራበት ምንም ምክንያት ያለ። ይሄ ነገ ሳይሆን ሳይደር የራሷ ምላስ ይደርቅላታል። ነገ ደግሞ የማትወጣውን ተራራ በፊቷ ይደቀንና የተመኘችው አሲር እሷ ሊሆን ይችላል። እንዴት ነው ጌታን የምትለው? ሳትወልድ በፊት ነው አለች። እዚህ ጋር ቲጂን ተዋሻታለች፣ ኦዲየንስ ተዋሻለች። ማንኛውም ሰው የሆነን ሰው እንዋሻለን። ስንተኛ የማያስተኛን ስንቆም የማያስቆመን ከክርስቶስ በታች ሕሊና አለ። ውሸት ደግሞ ከውሸት በላይ እዚህ ምድር ላይ ኃጢአት የለም።
በሬም ሰረቀች፣ መኪናም ሰረቀች፣ መርፌም ሰረቀች። ኃጢአት ነው። እንዴት ነው የአንድ ብላቴናን እናት ላይ ፊቷ ላይ አሲድ ይደፋ የምትለው? ባወጣቸው አንደበት ዋጋ ትከፍልበታለች። እንደገና ደግሞ ጌታን ትላለች። ጌታ መቀለጫዋና መዘባበቻዋ አይደለም። ምናልባት ስለሱ አታውቅም ይሆናል፣ እውቀቱ የላትም ይሆናል። በእንደኛ አይነት በዘቀጠ አንደበት ጌታ አይጠራም። ቀጥ ይህቴ እኔ እኮ እንትን አለችው እኮ እኔ ጴንጤ ነኝ እግዚአብሔር ምስክሬ ነው ምናምን ብላ ስትል እኮ እኔ አላቃትም፣ አታቀኝም። ዛሬ ነው ቤቴ የመጣችውም እና እንዴ ያኔ ብያለው። ግን ያልኩት አሁን አይደለም። ያኔ ገና ባሏን እንዴት እቺን መሰለች ትፈታለች ያለች እኛ እኮ እየተከራከር ወይ ሰምቻለሁ። እኔ ማሲያ ጋር ነበርኩ። እናቴ የሸዋ እኮ እየነገረችሽ ነው የሰማችሁ ማለት ነው። ያኒ ስለዚህ ጌታን ብላ ያለችው አምላክ ይፍረድባት። እሷ በውሸት ሩታን የታግኝታ ሲጀመር ይደፋባታል። ሩታ እዝባር እንደዚህ አይነት መርዝ ታዲያ እኛ ይሄን ለማስቀረት አይደል እንደ እየተረባረብን ይሄንን ለማስቀረት እንደገና ደግሞ ዋጋ የከፈልልንን አምላክ መስቀሉን ተዘባበቱ ብለን እያመመን እሷ እዚህ መጣ ጌታን ከሳትወልድ በፊት ነው ትላለች። ይሄ ለሃይማኖቷ ያላትን ዝቅጠትና ውርደት ነው የምታሳየው። ለእግዚአብሔር ያላትን ክብር ነው እያሳየች ያለችው፣ ለሩታ ያላትን አይደለም። ሩታ አምላክ አላት፣ የፈጠራት አለ፣ ከሰው በላይ የሚከራከርላት ዋስጠበቃ ጥላ ከለላ የሚሆን ከሚመጣ ነገር ሁሉ ፍላጻ ሁሉ በደሙ የሚከለል አምላክ አላት ከነ ልጇ ማለት ነው። ገብቷታል። እሷ ሴት ሆና እንዴት ነው በየቤቱ እየሄደች አሲድ ይደፋባት የምትለው? ነውር አይደለም እንዴ? ከአንዲት ሴት እንደዚህ አይነት ነገር ይጠበቃል? ነገ እሷ ላይ አሲድ የምትደፋ ሴት ብትመጣሳ ምን ትላለች? ምክንያቱም ካፌ ወጣ አፋፍ ነው። የዘራችሁን ነው የምታይለው። የተናገረችውን ለእሷ ቢያዞርላትሳ እንደገና ውሸቱ ምን ያደርጋል? ለኛ የሚጠቅመን ነገር የለም እኮ እሷ ብትዋሽ ባትዋሽ እኮ እንደገና የማትወደው ሰው ቤት እኛ የሩታ እህቶች ነን፣ የዓለም እህቶች ነን። ማንም ኢትዮጵያዊ ሴት ማንንም አይደለም ኢትዮጵያዊት የዓለም ሴት በደል እንዲደርሰባት አንፈልግም። ይሄ እንዲቆም ትውልዱ እንዲያብብ በጥሩ ስነ ምግባር እንዲቀጥል ነው እየተሟገትን ያለ ነው እንጂ እየዋሹ እየማሉ መጥተው እዚህ ጋር ሌላ ነገር ሰብስበው ለሚሄዱ ሰዎች ቦታም የለንም። እግዚአብሔርም መልስ እንደሚሰጣት እኔ ምንም ጥርጥር የለኝም። ቲጂዬ ዋይኔ ውድ ቀጥሉ። ሶሪ ኦኬ ገኒ ወጣች። ውቤን ውብሸት እኔ አስተካክልሻለሁ። ወፍስራ እሺ የኔ ቆንጆ ይቅርታ። ሰላም ናችሁ? ሰላም እሺ ይብዛለሁ አሎ። ይሄ ሀሳብ ሲወራ ሰምቻለሁ። እኔም አፍያ ቤት ነበርኩኝ። ልጅቷ ስትናገር አልሰማዋትም፣ ግን አፍያ ቤት ሀሳቡን ሲያወሩ ነው የደረሰው። ቲክታክ ነው ዩቲዩብ ነው አፍያ ያላት? ዩቲዩብ ላይ ነው ዩቲዩብ ላይ ነው የተናገረችው። ላይቭ እኮ ይኖራል። ላይቭን ማዳመጥ ይቻላል እኮ። እዛ ሀሳቡ ላይ ሲያወሩ ነው የደረስኩኝ። ልጅቷ ስትናገር አልሰማዋትም። እኔም በጣም አዝኜ ነበረ። ማይደረግም ማይሰራ ስራ ነው የተሰራው። እንደዚህ አይባልም። ምናልባት ወልዳ ጨርሳ ይሆናል የተናገረችው ሴትዮ፣ አላቃትም። በልጆቿ ላይ ይደርሳል። አልወለደችም እንደሆን ደግሞ ነገ በሷ ላይ ይደርሳል። እና አንዳንድ ጊዜ የምንናገረውን የምንተገብረውን ነገር በማስተዋል ብናረገው አስተያየት ለመስጠት ይቻላል እኮ። መሳደብ ምናምን ያኔ እኛም እንሳደባለን፣ ግን ደግሞ የስድብ አግባብ አለው፣ የቁጣ አግባብ አለው። ኦኬ ተቆጡ ግን ኃጢአትን አታድርጉ ይላል እግዚአብሔር። የከፋ ኃጢአት ማድረግ በጣም ከባድ ነው። የሰው ልጅ ይገደል አይባልም፣ ህፃን ልጅ ይገደል አይባልም፣ ነውር ነው። ኧረ በምን ያጽያቱ? እሱ እኮ ነጭ ወረቀት ነው። እሱ እኮ ምንም የሚያውቀው ነገር የለም። እግዚአብሔር እኮ በእንደነሱ አይነት እኮ ነው እኛን የያዘን እንጂ እንደኛ ኃጢአት እንደኛ ክፋት ቢሆን እኮ ዓለምን ምድረ በዳ ማድረግ የሚችል አምላክ ነው። እንዴት እንዘባበትበታለን? እንዴት በውሸት እንምልበታለን? እንዴት በውሸት ስሙን አይኖ ድራማም ቢሆን ድራማ እኮ ተሰር